ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም እመቤታችን ሁላችሁንም በያላችሁበት ተጠብቃችሁ ሙስሊም ወገኖቼን እህት ወንድሞቼንም ላይ ጠብቅልኝ። እኔም ደህና ነኝ እግዚአብሔር ይመስገን። ሰብስክራይብ እያረጋችሁ ላይክም እያረጋችሁ በኮሜንትም ለምታበረታቱኝ ሁሉ እግዚአብሔር ክብረትን ይስጥልኝ። እንዲሁም ነገር ሳይገባችሁ እንዲሁ ዝም ብላችሁ ግማሹን እየሰማችሁ መጨረሻ ላይ ድረስ እያለፋችሁ እያያችሁ ይሁን አላቅም፣ ብቻ በደንብ ነገሩን ሳታዳምጡ ሳትረዱ ለምትሳደቡም ሁሉ እግዚአብሔር ክብረትን ይስጥልኝ። እኔ ፍጹም በክርስቶስ ፍቅር ወዳቸዋለሁ እና ቤተሰብዬ አመሰግናለሁ። አብርሃም ሩታን እያመጣ መናፈሻ ላይ ድርቅ ያረጋት ነፍሰ ጡር መሆኗን እርጉዝ መሆኗን እረስቷታል መሰለኝ። እንደው የንግግር ለዛ የለው። የእውነቴን እኮ ነው፣ የንግግር ለዛ የለው። አሁን እሷ ከትላንት ወዲያ ወጥቶ የተናገረውን በእርግጥ እኔንም አስቀይሞኛል፣ ሁላችሁንም አስቀይሟል። እኔ ኮመንት ሳነብ ነበርና እንዴት ወጥቶ እንደዚህ ይናገራታል እያላችሁ ሁላችሁም ሀሳባችሁን ስትጽፉ ነበረ። እኔም ስመለከትና ስናደድበት ነበረ። እውነት ለመናገር በእውነት ሰው እንዴት ሚስቱ እኮ ናት፣ ያውም የልጁ እናት እንዴ ይቅርታ ጠይቆ ሚስቱን በቃ አጥፍቻለሁ፣ ትልቅ ጥፋት ነው፣ ወደፊት ይህንን ነገር አልደግመውም እንዴ እግር ላይ መውደቅም ካለበት መንከባለል አለበት እንጂ ሩታ የምትናገረው ነገር ሁሉ ትክክል ነው። አንተ ለነገ የሆነ ተንኮል አስበህ ባትመጣ ኖሮ አስቀድመ ከገባች ትገባለች፣ ካልገባች የራሷ ጉዳይ ነው፣ የራሴን እርምጃ እወስዳለሁ ምናምን ነገር ስትል ነበረ። ቶሎ ብላ የነገዋን ያሰበችው። ነገ ምን ያመጣል ይሄ ሰውዬ፣ አሁን ለምን ወጥቶ እንደዚህ ተናገረ ያስብላል እኮ አብርሃም። ይሄ አይምሮ ምን እንደሞላበት እኔ ምን እንደተቀመጠበት ውስጡ ብቻ ክፉ ነገር እንዳልናገር እግዚአብሔር አፌን ይጠብቅልኝ በእውነት። እና ምንም ንግግር በተአምር አይችልም አብርሃም ማለት ምንም በጣም ግራ የሚያጋባ ሰው። እንዴት ሰው ሚስቱን ይቅርታ ጠይቆ ጥፋቱን አምኖ ወደ ቤት መመለስ ሲገባው ከፈለገች ትመለስ ካልፈለገች ትቅር፣ አሁን ይሄ የራሴ ውሳኔ ነው። የልጁ እናት እኮ ናት እንዴ። ይችን ሴት የት ሊያረጋት ይፈልጋል? ካስረገዘ በኋላ ላሽሊል ነው እንዴ? ማን ይሰማዋል? ህግ ይሰማዋል እንዴ? ሩታ እኮ ስማርት ሴት ናት ማርያምን። እኔ እኮ ዝም ብዬ ሳዳምጣት የምትለውን ነገር ማለት ነው የእውነት ፍቅር እውር ነው ያልኩት ቤተሰብ። እውነት ፍቅር እውር ነው በቃ። ምን ጊዜ ነው ከእንደዚህ አይነት ሰው ጋር ያጋጠማት ነው ያልኩት ጌታን። እውነቴን ነው። አንዳንዴ ያለማወቃችን ቸኩለን የምናደርገው ነገር በቃ ለፈተና ነው የሚዳርገን። እውነቴን ነው። እና አብርሃም የሚናገረውን የሚያደርገውን ምንም አይነት ነገር አያውቅም። ምንም ደግሞ ለምን የተናገርኩትን ነገር ትለቃቅሚያለሽ ይላታል እንዴ። ማር እያላሳት አይደለም እኮ ይሄ ልጅ እኮ ሩታን ቂቤ እየቀባት ወይ ደግሞ ወደ ቤት እንዲመልሳት እንድትመለስ የሚያደርገውን ነገር እኮ አይደለም እየተናገረ ያለው አብርሃም። ጭራሽ በቃ እሷን የሚያባብስ ነገር እንድትጠላው ወደ ቤት እንዳትመለስ አለ አይደለ። ሰው እኮ ሚስቱን የእውነት አፈር ላይ ተንከባሎም ቢሆን መመለስ አለበት። ሚስቱ ናት እኮ። ጭራሽ እንደዚህ አይነት ቃላት መጠቀም የለበትም። ከገባች ትገባለች፣ ካልገባች ደግሞ የራሴን ውሳኔ ወስኖ የት ሊደርስ ነው? አስረግዞ እንዴ። እውነቷን ነው። ማንንም እያመጣ ሚስቴ ባሌ ነክ ምናምን ነገር እየተባባሉ ሰውን ምንም በማያገባው ነገር ላለፈ ታሪክ እሹሩሩ እያለ የነሱን ሀሳብ እየሞላላቸው ስንቱን አሰናበተ፣ ስንቱን ሸኘ። ሩታ ግን ምንም ተሰሚነት የሌላት ባሌና ሚስት ቤት ውስጥ አብረው እስከኖሩ ድረስ ማለት ነው መደማመጥ አለባቸው። እኔ ነኝ አባወራ፣ እኔ ነኝ የቤቱ ራስ ብሎ ባል ሚስትን መጨቆንም የእሷንም ነገር ያለማዳመጥ አይችልም። በተአምር ይሄ አይሆንም። ሁሉም አንዳንድ ሰዎች ቤት እያለ ያለው ችግር ይሄ ነው። ባሎች እኛንን አባወራዎች፣ እኛንን የቤት ራስ ምናምን ነገር እያለ የሚስቱ ራስ ላይ ወጥቶ ፊት
ብሎ መቀመጥ የሚፈልግ ወንድ ብዙ አለ። የራሱን በቃ እኔ ነኝ አዋቂ፣ እኔ ነኝ ይሄንን የማደርገው፣ እኔ ነኝ። እሷ ስትናገር አንቺ ምንም አታቂ። እሷ እንደዚህ ብለ ሀሳብ ስትሰጥ የእሷን ሀሳብ ውድቅ እያደረጉ ሩታና አብርሃም ብቻ አይደሉም፣ ማናቸውም ቤት አለ። ማናቸውም ቤት አንዳንድ የተልከሰከሰ ይሄ በቃ አቋም የሌለው ወንድ አለ አይደል? አሁን ልክ እንደ አብርሃም ማለት ነው። የሆነ በቃ ራሱን ለክብሩን ማንነቱን ለዶላር ለዩቲዩብ ብር ብሎ እየሸጠ አይምሮ ቤት አለ አይደል? እንደ አብርሃም ልክ እንደዛ የሆነ ሰው በጣም ብዙ አለ። አብርሃምና ሩታ አይደለም። የአብርሃምና የሩታ ሚዲያ ላይ ስለወጣኛ ተደነቅንባቸው፣ ተገረምንባቸው እንጂ ስንት ጓዳ ይቁጠረው፣ ቤት ግርግዳው ጣራው ይቁጠረው፣ ስንት ሰው አለ በእንደዚህ አይነት በአብርሃምና በሩታ ሁኔታ ውስጥ የሚኖሩ። አብርሃምና ሩታ የሚዲያ ሰዎች ስለሆኑ ነገራቸው እንዳለ በግልጥ በሚዲያ ሆኖ ስለወጣ ነው እንጂ አንዳንድ ጨካኝ ባል ሚስቱን የማይረዳ ልክ እንደ አብርሃም በቃ ሚስቱን እርጉዝ ሚስቱን ቁጭ አድርጎ ትሪት በሚያስፈልጋት ሰዓት ሳይደርስላት የትም ተራውጦ መጥቶ አሁን ሚስት የራሷን ውሳኔ ልክ እንደ ሩታ ይዛ ስትመጣ ወዮ ብሎ ሰማይና ምድሩ የሚዞርበት ባል አለ። ልክ እንደ አበጋዝ ማለት ነው። እና አበጋዝ እኔ ይሄ እንደው አይደለም ዩኒቨርሲቲና አይደለም ካምፓስ ቤተሰብ እስከ እንደው በቃ ሀ ብሎ ፊደልን የቆጠረ ሰው ባይቆጥርም እኮ ማሰብ አለበት፣ ማስተዋል አለበት። ሰው እንዴት ነው ከአንደበቱ የሚወጣውን ነገር ተጠንቅቆ የማይናገረው እንዴ? አይደለም ሩታን አበጋዝ ያለው ነገር የሚናገረው ነገር እኮ እኛንም ያሳመመን እኛንም ጭንቅላታችን ያዞረን ነገር እኮ ነው። እንዴት ይሄንን ነገር ያስባል? እንዴት ሚስቱን እንደውም መለመን እንዴ ከፈለገ ለምን ቀይ ምንጣፍ አንጥፎ ለምን አያስገባትም? በጣም ትልቅ ጥፋት እኮ ነው ያጠፋው። በጣም ትልቅ ጥፋት ሳያት ስመለከታት፣ እሷ ግን ምስኪናት ጌታን አሁንም ቢሆን ፍቅር አለባት። እንደዛም እያደረጋት ባሏ ነው፣ ትወደዋለች። መቼም አግብተዋለች። አንዴ ቃል ኪዳኗን ሰጥተዋለች። እንደሷ አልሆነችበትም፣ ቃሏን አላጠፈችም። ምንም ቢያጠፋ ንዴትም ከቤትም ቢያስወጣት እየቻለችው እውነቴን ነው በፍቅር አይን ነው የምትመለከተው። እርግፍ አርጓት ቤት ጠብቅሻለሁ ነይ ሲላት ዝም ብላ ስትመለከተው ነበር። የእውነት ሩታ በጣም ጥሩ ሴት ናት። ማርያምን እውነቴን ነው በጣም እሷን ረግጦ ካልተስማሙ ከተለያዩ አብርሃም ውሻ እንደሚበላው እመኑ። ማንም የሱን ባህሪ እንደዚህ አይነት ጸባዩን ችላ የምታስተናግደው የምትቀበለው ሴት የለችም። አሁንም ማንም እየሮጠ ቢመጣም መኪናውን፣ ብሩን፣ ይሄ አንገቱ ላይ ያደረገውን የዱባይ ወርቁን ተመልክታ ነው እንጂ የመጣችው እውነት እንደ ሩታ በንጹህ ፍቅር የገነባችው ትዳር አይደለም ይሄኛው ማለት ነው። ይሄ ቁሳቁሱ ቤቱም መኪናውም ወርቁም ቢመጣ በሩታ ነው። ሩታ የአብርሃም ዶላር ሆነች፣ የአብርሃም ስራ ሆነች። ማርያምን እውነቴን ነው የደከመችበት ትዳሯ ነው። እሱ ግን ወጥቶ ከፈለግሽ ተመለሻለሽ። በጣም ንቀቱ ግን ሩታ ስማርት ሴት ናት በእውነት ንግግሮቿ ምናምን በጣም ነው ደስ የሚሉኝ። አይምሮዬን ነው የሚከፍቱልኝ፣ ልቤን ነው የሚከፍቱልኝ ንግግሯ። በቃ ምን ድንጋይ እንኳን አለች እኮ ድንጋይ እንኳን የእውነት የስማርት ንግግር እኮ ነው። ድንጋይ እንኳን አለች ዝናብ ሲበዛበት ፀሐይ ሲበዛበት በጣም እንትን ከማለቱ የተነሳ ይሰነጣጠቃል አለች። በቃ ዝናብ ጠግቧል፣ ፀሐይ ጠግቧል። አንዳንድ ሰው ደግሞ ጥቁር ድንጋይ ይሆናል ምንም ብታፈሱበት የማይገባው ምንም ልክ እንደ አብርሃም አይነት ማለት ነው። ጭራሽ ይከራከራታል። አሁን እርጉዝ ናት። በየመናፈሻው ምናምን ነገር አቁሞ ፀሐይ እያጠጣት ከሚከራከራት የሆነ ካፌ ላይ ነገር ጥግ ላይ ወስዶ ሻይ ቡና እያላት ይቺ ልጅ ደክማለች። ማርያምን እውነቴ ነው ልጅ ያደክማል። በዚህ በ3 በ4 ወር ውስጥ በጣም ትልቅ ሸክም ነው። እንደውም ከ9 ወርና ከ8 ወሩ እየበለጠ ማለት ነውና እንደዛ በየግሳንግሱ ጫካ ውስጥ እየጠራ ከሚያደርጋት የሆነ ቦታ ላይ ጠርቶ በስነ ስርዓቱ አክብሯት ይቅርታ አጥፍቻለሁ በቃ እንዲህ በደነፋ መልኩ አይደለም አጥፍቻለሁ ብሎ ሚስቱን መመለስ ሲገባው ያሉና የሆነ በቃ ከአይምሮ የሚወጣው የሚያስጠላ ንግግሩን እየለደፈ ጭራሽ ልጅቷን ሌላ ነገር ውስጥ እየከተታት ነው። አብርሃም ተው፣ ስለ ጉልበት አምላክ ሚስትህን ይቅርታ በደንብ ተንከባለ ይቅርታ ጠይቃት። አስለቅሰሃታል እኮ እንዴ! እሺ ይቅርታ እያልክ አይደል እንዴ ነፃነትን ስትመልስ ስትለማመጥ የነበረው? ሩታ እኮ ሚስትህ እኮ ናት። ነገ ጠዋት እኮ ልጅህን ወልዳ የምታሳቅፍ የልጅህ እናት ልትሆን እኮ ነው
እንዴ ዝቅ ብለ ይቅርታ ብትጠይቃት ምን ችግር አለ? ምንም ችግር የለውም። እንደውም ልቧን ትከፍት